ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እዩ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ከረ እስከ ቸ ይዤላችሁ መጥቻለሁ። በተረጋጋ መልኩ አነብላችኋለሁ። እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ሰብስክራይብ እንዳትረሱ። እሺ፣ የመጀመሪያችን ረ ትባላለች። እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች የእነዚህን ቤተሰቦች እናያለን ማለት ነው። እነዚህ መጨረሻ ላይ የምታያቸው ደግሞ ከነዚህ ፊደሎች ውስጥ የወጡ ባለ ሁለት ሆሄ ቃላት ናቸው። መጨረሻ ላይ ስንጨርስ እናያቸዋለን ማለት ነው። እሺ፣ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ፣ ወደ መጀመሪያው እናንባት። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ። እሺ፣ የረን ቤተሰብ አይተናል። ቀጣያችን ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ወደ መጀመሪያው እንመለስ። ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ። እሺ፣ የሰን ቤተሰብ አይተናል። ቀጣያችን ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። እሺ፣ ወደ መጀመሪያው እንመለስ። ሾ ሾ ሽ ሽ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ። እሺ፣ የሸን ቤተሰብ አይተናል። ቀጣያችን ቀ ትባላለች። ቀ ቀ ቁ
ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ እሺ ወደ መጀመሪያው እናንባት። ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ እሺ የቀ ቤተሰብ አይተናል። ቀጣያችን በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ እሺ ወደ መጀመሪያ እንመለስ። ቦ ቦ ብ ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ እሺ የበን ቤተሰብ አይተናል። ቀጣያችን ተ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ እሺ እንመለስ። ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ እሺ የተን ቤተሰብ አይተናል። ቀጣያችን ወይ መጨረሻችን ቸ ትባላለች። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ እሺ እንመለስ። ቾ ቾ ች ች ቼ ቼ ቻ ቻ ቺ ቺ ቹ ቹ ቸ ቸ
እሺ ከረ እስከ ቸ ያሉትን አይተናል። አሁን ደግሞ እነዚህን ባለ ሁለት ሆሄ ቃላት እናያለን ማለት ነው። እሺ የመጀመሪያችን ረ ሳ ረሳ። ረ ቤት የመጀመሪያዋ ድምፅ፣ ሳ ሰቤት የአራተኛዋ ድምፅ በአንድ ላይ ረሳ የሚል ይሰጠናል ማለት ነው። ረሳ የሚል ይሰጠናል ማለት ነው። ቀጣያችን ቀ ባ ቀባ። ቀቤት የመጀመሪያዋ ድምፅ፣ ባ በቤት የአራተኛዋ ድምፅ በአንድ ላይ ቀባ የሚል ይሰጠናል ማለት ነው። ቀባ የሚል ይሰጠናል ማለት ነው። ቀጣያችን ቤት ቤት ቤ በቤት የአምስተኛዋ ድምፅ፣ ት ተቤት የስድስተኛዋ ድምፅ በአንድ ላይ ቤት የሚል ይሰጠናል ማለት ነው። ቤት የሚል ይሰጠናል ማለት ነው። ቀጣያችን ሽሮ ሽሮ ሸቤት የስድስተኛዋ ድምፅ፣ ሮ ረቤት የሰባተኛዋ ድምፅ በአንድ ላይ ሽሮ የሚል ይሰጠናል ማለት ነው። ሽሮ የሚል ይሰጠናል ማለት ነው። ቀጣይ ቆቅ ቆቅ ቆ ቀቤት የሰባተኛዋ ድምፅ፣ ቅ ከዚያው የስድስተኛዋ ድምፅ በአንድ ላይ ቆቅ የሚል ይሰጠናል ማለት ነው። ቆቅ የሚል ይሰጠናል ማለት ነው። ቀጣያችን ስ ሁሎችም ሰቤት የስድስተኛ ድምፅ በአንድ ላይ ስስ የሚል ይሰጠናል ማለት ነው። ስስ የሚል ይሰጠናል ማለት ነው። መጨረሻችን ሩቅ ሩቅ ሩ ረቤት የሁለተኛዋ ድምፅ፣ ቀቤት የስድስተኛዋ ድምፅ በአንድ ላይ ሩቅ የሚል ይሰጠናል ማለት ነው። ሩቅ የሚል ይሰጠናል ማለት ነው። እሺ የዛሬ ትምህርታችን ይህን ይመስላል። ከረ እስከ ቸም አይተናል። እነዚህም ባለ ሁለት ሆሄ ቃላቶችንም አይተናል ማለት ነው። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።